ስሜ ዩኤልናው ይባላል። መማሩ ሪስፔንስ ኢንተርናሽናል ስኩል ነው። ክፍሌ 5ኛ ቢ ነው። ስሜ ናፍቆጋሻ ይባላል። እድሜ 10 ነው እና መማሩ ደግሞ ሪስፔንስ። ስሜ ዮሐና ማንዳንተ ይባላል። የመጣሁት ከሪስፔንስ ኢንተርናሽናል ስኩል ነው። ታበቻለኝ ይባላል። በሪስፔንስ ኢንተርናሽናል አካዳሚ እንግሊዘኛ መምህርት ነኝ። ለፈተና እየተዘጋጀሁት ያለሁት በመጀመሪያ ጧት ተነስቼ ቁርሴን እበላለሁ። እዛም እስከ 6 አጠናና እስከ 7 ትንሽ ረፍት አለ። የምሳና ትንሽ ባባረፉ ይለናል። ከዛ በኋላም በመቀጠል እስከ 12 ሰዓት እናነብና ማሚ ያዝነውን ትጠይቀናለች። ያነበብነውን አሪፉኝ ከመለስኩ በሱ ቀጥልበት ነገ ደፍነ ሊና ተረጋግተ ተፈተነው ትለኛለች። ትንሽ ስህተት ካለብኝ የረሳሁት ነገር ካለ እሱን ተረጋግታ አንብቦ ወይም እሷ ታስረዳኛለች። አሁን ፈተና ደርሳል እና ማጠናበት መንገድ እኔ ሾርት ኖት ታወጣለሁ እና ደግሞ መጽሐፎችን ምን ፈተናቸው ስላለኝ በዛ የተለያዩ ጥያቄዎችን ሰራለሁ። ማንበብ ሾርት ኖት ማውጣትና አለማውጣት የራሳችን ፍላጎት ነው። ግን ስናነብ በደንብ ማንበብ ብቻ ሳይሆን በደንብ ያንን እንትን ማስታወስ ይጠይቃል። አሁን እኔ ካነበብኩ በኋላ ማደርገው አንብቤ መጽሐፉን አስቀምጥና ርዕሶቹን አይቼ በዛ ርዕሶች የማስታውሰውን ነገር በሙሉ በወረቀት ጽፈዋለሁ እና ያንን በወረቀት ከጻፍኩ በኋላ ከመጽሐፌ ያንን አይቼ ከዛም በኋላ የረሳውን ነገር ካለም ያንን እንጨምራለሁ። ፈተና ከመድረሱ በፊት መጀመሪያ ከስር አጠናለሁ። ከዛ ደግሞ እከልሳለሁ። ፕሮግራሚን አወጣለሁ። ሰዓት ላይም አብሬ አመቻችቼ ከትምህርቴ ጋር አንዳንዴ ረፍት ያስፈልጋል። ግን ረፍት ሲወሰድ ብዙ ጨዋታ ላይም ትኩረት ማድረግ የለብንም። ብዙ ጨዋታ ላይም ደግሞ ስልክ ላይ ቲቪ ኤሌክትሮኒክስ ነገሮች ላይም ማተኮር የለብንም። ተማሪዎች ያው በቤት ውስጥ ማድረግ ያለባቸው ነገር የመጀመሪያው ነገር ለፈተና ሲዘጋጁ ፕሮግራምድ መሆን አለባቸው። ስኬጁል ወላጆች ፕሮግራም ማውጣት አለባቸው። የትኛውን ሳብጀክት በስንት ሰዓት፣ ለምሳሌ ጧት ከ3 ሰዓት እስከ 5 ሰዓት ወሳኝ የሆነና አእምሯቸው ንቁ ሆኖ የሚኖርበት የሰዓት ስለሆነ በዛን ሰዓት ከበድ ያሉ ትምህርቶችን እንደ ሂሳብ፣ ሳይንስ የመሳሰሉ ትምህርቶችን አእምሯቸው አክቲቭ እንደሆነ እንደተነሱ ስለሆነ ከ3 ሰዓት እስከ 5 ሰዓት ያሉትን እንደዚህ አይነት ሳብጀክቶችን ቢያጠኑ ይመከራል። ከሰዓት ከ8 ሰዓት እስከ 10 ሰዓት ባለው ደግሞ ተነቃቅተው ቆይተዋል ዘን ምንድነው ሃይላይት ይዘው ይሄ የመሸምደድ እንትኖችን ሐሳቦችን የማደራጀት ነገር ቢይዙ ይመከራል። ከሰዓት አንፃር ወደ ማታ ስንሄድ ደግሞ አሁንም ከምሽቱ 1 ሰዓት እስከ 3 ሰዓት ያለው ወሳኝ የተባለ ጸጥ የሚልበት ስለሆነ ልጆቹ ያን ሰዓት ለፈተና ቢመርጡት ጥሩ ነው ከስኬጁል አንፃር። ከዚህ በመቀጠል ደግሞ ልጆች ምን ጊዜም ለጥናት ሲዘጋጁ ወላጆች ምን ማድረግ አለባቸው? ቋሚ የጥናት ቦታ ያስፈልጋል። ቋሚ የጥናት ቦታ አለ ማለት ልጆቹ የቋሚ የጥናት ቦታና ቋሚ የጥናት ሰዓት ቋሚ ያ ማለት ምን ማለት ነው? ያን ቦታ ሲያዩት ያ ሰዓት ሲደርስ አእምሯቸው ክሊክ ያደርጋል፣ ይጠቁማቸዋል። አሁን የጥናት ሰዓት ነው የሚል ነገር አለ ወደዛ ቦታ ራሱ ሲያመሩ። ስለዚህ ቋሚ የጥናት ቦታ፣ ቋሚ የጥናት ሰዓት ያስፈልጋቸዋል። ከዛ በተጨማሪ ወደ ሳብጀክቶች ስንመጣ ደግሞ ሂሳብ ትምህርት ምን ይፈልጋል? ማንበብ አይደለም ድግግሞሽ ይፈልጋል፣ ኤክሰርሳይዝ ይፈልጋል። ስለዚህ ሂሳብን ምንድነው አሁን ሰራውት ብሎ መቀመጥ የለበትም። ጥያቄዎችን ደጋግመው መስራት አለባቸው ማለት ነው። ልጆቹ እየደጋገሙ መስራት እንደነ እንግሊሽ እንደነ አማርኛ አይነት ሳብጀክቶችን ደግሞ በስኪል ከፋፍለው ሊስኒንግ ያስችላል። የማዳመጥ ክህሎት አለ፣ የመናገር ክህሎት አለ፣ የመጻፍ ክህሎት አለ፣ የመናገር ክህሎት አለ። 5 በየሰዓቱ ከፋፍለው ለማዳመጥ ለምሳሌ 10 ደቂቃ ለመጻፍ 10 ደቂቃ ለማዳመጥ እያሉ አራቱን የቋንቋ ክህሎቶች ከፋፍሎ ቢያጠኑ የበለጠ ውጤታማ ይሆናሉ ማለት ነው። ትምህርት ቤት ደግሞ ማድረገው ዝግጅት ክላስ ውስጥ መምህራኖች ያጠያይቁናል። ለምሳሌ ግብረ ገብ አስተማሪ 1-2 ተማሪ መርጥና ያወዳድረናል። ከወንድ ከሴት እያለ ያወዳድረናል። ሌላም አንዳንዴ ላይብራሪ ሂደን ደግሞ ድምጻችንን ቀንሰን ተጠያይቁ እንጠያየቃለን።
ትምህርት ቤቱም በፈተና ትንሽ ቀን ሲቀረው ብዙ ጨዋታ አታብዙ ብሎ መልእክት ያስተላልፍና ከትምህርት እንደተመለስክ ትንሽ ሪፍሬሽ ለማድረግ ትንሽ ሪላክስ አድርግና ከዛም በኋላ ማጥናት ጀምራለሁ። በደንብ ሹርቶት ምናምን ከወጣው በኋላ ጥያቄዎችን ቅድም እንዳልኩት በመጽሐፍ ሰራና ከዛም በኋላ የተለያዩ መጽሐፍትን አነባለሁ። ያንን ካረኩ በኋላ በቃ አንዳንድ ጊዜ ካለኝ እጫወታለሁ፣ ግን ብዙ ጊዜ ሳጠና ነው የምቆይ። አሁን አካባቢ ሳይንስን መወደው ትምህርት ነው። ነገር ግን ውጤቴ ዝቅ እንዳይልብኝ ሌሎች ትምህርቶችን አጠናለሁ። ለምሳሌ እንደ ሂሳብ፣ ማትስ፣ እንግሊሽ፣ አማርኛ እነሱን ማንበብ አለብን። ነገ የምንፈተነው ሂሳብና አማርኛ ከሆነ ሂሳብን ለሆነ ሰዓት፣ አማርኛ ለሆነ ሰዓት እንደዛ አድርጌ አነባለሁ እና በተጨማሪም አባቴ ብዙ ኤክስትሪም ቡኮችን ይገዛልኛል። እነሱን በማጥናት የተሻለ ውጤት አገኛለሁ። የምትወዱትን ትምህርት ብቻ ማጥናት ተገቢ አይደለም። ለምን ሌሎች ትምህርቶችን ሁሉንም በምንወደው ቢኖርም ሁሉንም በእኩል ጊዜ ማጥናት አለብን። ጥሩ ውጤትም ለማምጣት ብዙ ጊዜ በደንብ ማንበብ አለብን። እኔ አሁን የምወደው ትምህርት ማትስ ነው፣ ግን ደግሞ እሱም ብቻ አይደለም ማጠናው፣ ሁሉንም ትምህርት በእኩል ሁኔታ ነው ማጠና። ፕሮግራምም እየከፋፈልኩ አጠናለሁ። እኔ የምወደው ትምህርት እንግሊዘኛ ነው እና እንግሊዘኛን ወደድን ማለት እንግሊዘኛ ላይ ብዙ ትኩረት መስጠት አለብን ማለት አይደለም። ሁሉንም ትምህርቶች እኩል እያደረግን ማጥናት። እንግሊዘኛ ላይ ባተኮረን ጊዜ የእንግሊዘኛ ውጤታችን ጨመረና የሌሎች ውጤታችን ደግሞ ዝቅ ይሉብናል። ስለዚህ ተመሳሳይ እንትናችንን ሰዓታችንን አመጣጥነን ረፍት መውሰድ ካለብንም ረፍት እየወሰድን ሌሎችንም ትምህርቶች አብረን አቀናጅተን ነው ማንበብ ያለብን። ልጆች ለፈተና በማድረገው ዝግጅት ብዙ ጊዜ መምህራኖች በቃል ያወሩትን ያመጣሉ። ስለዚህ በጀርባ ወይም በሾርት ኖት መጻፊያ ደብተራችን ላይ በማስፈር መምህሩ የሚነግረውን በመጻፍ ፈተና የተሻለ ውጤት ማስመዝገብ እንችላለን። ስለዚህ መምህሮች የሚናገሩትን ነገር ማዳመጥ ለፈተናም ሆነ ለብዙ ነገር ጥቅም አለው። ትምህርት ቤት ደግሞ ሪቪዥን ቶፒክ ወይም የክለሳ ርዕሶች ሲጻፍልን በዛ የተለያዩ ጥያቄዎችን አንዳንድ ትምህርቶች አውጡ ጥያቄ ይባላል። ወይም ደግሞ ሁለት ተማሪዎች ይጠሩና ውጭ ጠይቁ ይባላሉ። ስለዛ ያን በደንብ እኛን እንድንል ይረዳናል። ምሳ ሰዓትና ቁርስ ሰዓት ደግሞ ከበላን በኋላ ከጓደኞቻችን ጋር በደንብ አጥኑ። ትምህርት ቤት ላይ ክለሳ ሲያደርጉልን ብዙ አስተማሪዎቻችን አይጽፉልንም። ስለዚህ ኖቲዝና ከዛ እየከለስኩ ያለ ጥያቄዎችን እሰራለሁ። ክላስ ወርክ የክፍል ስራ የተሰጡንን እሰራለሁ። ከዛ እነሱን ሰርቼ ስጨርስ ደግሞ ያስኳቸውን ኖቶች እከልሳለሁ እነሱን። አሁን እንደኛ ትምህርት ቤት እንግዲህ የምናደርገው ምንድነው? የፈተና ሰዓት ሲደርስ የክለሳ ሰሞን በጀርባ እንዲጽፉ ነው የምናደርገው። ከዋናው የኖት ደብተር ተለይቶ ቀን ይጽፋሉ። ሪቪዥን ተብሎ ይጻፍላቸዋል። ቀን ተለይቶ ለፈተና ብቻ የሚዘጋጁበት ይጻፍላቸዋል። ያ ደግሞ ምንድነው ለየት አርገው በደንብ ከሌላው ጋር ሳይደባለቅባቸው እንዲያጠኑ ስለሚያግዛቸው ክለሳ ብሎ በጀርባ ነው የሚጽፉት። ያንን ነገር ባጫጭር ስለሚጻፍ አያለፋቸውም፣ አያደክማቸውም። ኢንተረስትድም ፍላጎታቸውንም ይጨምርላቸዋል። እንደዛ እያደረጉ እንዲያዘጋጁ ነው የምናደርገው። ቢሆን ይመከራል። ልጆች ፈተና ሲደርስ እንደ ኤሌክትሮኒክስ ለምሳሌ ስልክ፣ ኮምፒውተር፣ ታብሌት ወዘተ ነገሮችን በመቀነስ ወደ ትምህርታችን ላይ በማተኮር ሲኖርብን አሁን ለምሳሌ የማደርገው ፈተና ሲደርስ እንከለከላለን። ስልክ፣ ኮምፒውተር እኛ ያለን ኮምፒውተር ነው የሚፈቀድልን ኮምፒውተር ነው። ፈተና ሲደርስ እንከለከላለን። ነገር ግን ፈተና ካለቀ በኋላ በተለይም ክረምት ላይ ብዙ ሰዓት እንድናይ ይፈቀድልናል። ግን በምናይበትም ጊዜ አይናችን እስኪጠፋ ድረስ መሆን የለበትም። በሰዓት ገደብ ነው መሆን ያለበት። ፈተና ሲደርስ ብዙ ስልክ ምናምን ብዙ አልጠቀምም፣ ለውጤቴም እንዳይቀንስ ስለምፈልግ እና ደግሞ አብዛኛውን ነገር የማይገባኝ ምናምን ማለት ትምህርት ቤት ነው የምጠይቅ። ግን ደግሞ አንዳንዴ ቤተሰቦቼ ምናምን ይጠይቁኛል የተለያዩ ጥያቄዎች። ካስጠኑኝ በኋላም ያግዙኛል። ይሄ ትምህርት ያልገባሽ ካለ ጠይቁኛል። ላይ
ዓለማችንን የኛን ልጆች ሳይሆን በዓለም ደረጃ ፈታኝ የሆነው ነገር ምንድነው? የሶሻል ሚዲያ የሚባል ነገር ልጆቻችንን አይደለም ልጆች ብቻ አይደሉም ወላጆችን በራሳቸው በዛ ሶሻል ሚዲያ በጣም የተጠመዱ ስለሆኑ ልጆችም ተጽዕኖ ያድርባቸው። ስለዚህ መጀመሪያ ነገር ልጆች ብቻ አይደለም ወላጆች ራሳቸው ቤት እንደገቡ ስልካቸውን ማስቀመጥ መቻል አለባቸው ወላጆች። ምክንያቱም ልጆች ወላጆችን ነው የሚከተሉ። ወላጆች እዛ ሶሻል ሚዲያ እያዩ ልጆች ጥናታቸው ላይ ማተኮር ስለማይችሉ መጀመሪያ ነገር ወላጆች ራሳቸውን ከሶሻል ሚዲያ ማራቅ አለባቸው። ስልካቸውን ወደ ቤት ሲገቡ ስልካቸውን ማስቀመጥ አለባቸው። ቀጣይ ደግሞ ተማሪዎች አሁንም ከቴክኖሎጂ በፍጹም መራቅ አለባቸው። ምክንያቱም ዲስትራክት ያደርጋል። የምንሰማው የምናየው ነገር አእምሯችንን ስለሚይዘው በተለይ አጥንተው አንዳንድ ወላጆች ምን ያደርጋሉ? አጥንተው ለ10 ደቂቃ ለ5 ደቂቃ ስልክ ይሰጧቸውን አረፉ። ያ ምንድነው የሚያደርጋቸው? ልጆቹ ያጠኑት ነገር ይበተናል። ሲቀጥል በኋላ ላይ ወደ ጥናት ለመመለስ በጣም ስለሚያስቸግራቸው በፍጹም የፈተና ሰሞን ከሶሻል ሚዲያ እንደውም ከተቻለ ከስክሪን ኢቭን ከቴሌቪዥን ስክሪን ቢሩቁ ይመከራል። ለዓይናቸውም ደህንነት አእምሯችን በትንሽ በትልቁ ዲስትራክት ከሆነ ልጆቹ መያዝ ያለባቸውን ነገር ማጥናት ያለባቸው ትኩረት ስለማያደርጉ ከስክሪን ኢቭን መራቅ መቻል አለባቸው። ልጆች የሚነግራችሁን ምክር ከወላጆች የሚሰጣችሁን ምክር ችላ አትበሉት። ምክንያቱም ወደ ፊት ህይወታችሁ ላይ የችግሮች መፍትሄ ሊሆን ይችላል። ከዛ ደግሞ ሰዓት ላይ በተለይ አሁን የሚያረፍድ ተማሪ ጥሩ ጊዜ ያልፈዋል፣ ኖቶችን ምናምን ያልፋል። ከዛ አስተማሪው በቃል ያለው ነገርም ካለ ያልፈዋል። ስለዚህ እነሱ ነገሮች ላለማለፍ ጊዜ ላይ ወላጆች የሚነግሯችሁን ነገር ማክበር፣ ታላላቆቻችሁን መምህሮቻችሁንም ቢሆን ማክበር አለባችሁ። ልዩ ተሰጥኦዎች አሉኝ። መሳልና ጂምናስቲክስ መስራት ነው። ግን ደግሞ ውጤቴ እንዳይቀንስ እነዛን ነገሮች በፈተና ጊዜ አልሰራም። የስፓኒሽም የቋንቋ እየተማርኩ ነው። ኦልሬዲ እንግሊዘኛና አማርኛ ስለምችል ስፓኒሽ በደንብ እየተማርኩ። አዲዮስ አሚጎስ ማለት ቻው ጓደኞቼ ወይም ልጆች። አዲዮስ አሚጎስ። ለወላጆችም ለመምህራንም ምክር የምሰጠው ምንድነው? ትምህርት ቤት ላይ ልጆችን ማዳመጥ ያስፈልጋል። ትልቁ ነገር ልጆች የሚፈልጉት እኔ ከማስተማር ከብዙ አመት ልምድ ያየሁት ልጆች መደመጥ ይፈልጋሉ። በትምህርቱ ዝቅ ያለም ይሁን ከፍ ያለም ይሁን መካከለኛም ይሁን ልጆች እኩል መደመጥ አለባቸው። ካዳመጥናቸው ችግራቸውን ይነግሩናል። ችግራቸውን ከነገሩን ደግሞ ችግራቸውን እንፈታላቸዋል። ግን እረ ሂድ ወደ አንተ እንደዚህ ነው ምናምን ካልን አይነግሩንም፣ ድብቅ ይሆኑብናል። ከሚያጋጥማቸው ችግርም አናድናቸውም። ሲቀጥል በትምህርታቸው ውጤታማ ይሆኑ። ስለዚህ ማዳመጥ ነው። ሰነፍም ጎበዝም ከሆነ ቤት ውስጥም ወላጆች ልጆቻችሁን አዳምጡ። ትምህርት ቤት ውስጥ ብዙ ቻሌንጅ ገጥሟቸዋል። ኢቭን ቡሊ ይደረጋሉ። ማለትም በጓደኞቻቸው ተጽዕኖ ይደርስባቸዋል። ከአካላዊ አንጻር፣ ከከለር አንጻር፣ ከብዙ ነገር ወይም ደግሞ በትምህርታቸውም ሰነፍ ነው ተብለው የመገለል ጫና ያድርባቸዋል። ያንን ነገር ወደ ቤት ይዘው ሲመጡ ወላጆች አዳምጠው ምንድነው ችግር ትምህርት ቤት መጥቶም ያንን ችግር እስከ መፍታት ደረጃ ድረስ ወላጆች ንቁ ሊሆን ይገባል። ልጆቻቸውን ሊያዳምጡ፣ መምህራንም ደግሞ ልጆች ተጣልተው ቢመጡ ምንድነው ብለው ችግሩን መፍታት እንጂ እንዳልባሌ ካየነው ያኛው ልጅ እየተጎዳ የሚያዳምጠው ከሌለ ኦኬ ልና ያን ችግር ተቀብሎ በቃ እኔ እንደዚህ ነኝ። ለምሳሌ ሰነፍ ነህ ከተባለ ሰነፍ ነኝ ብሎ እስከ መጨረሻው ሊሄድብን ይችላል። ግን ያ ልጅ የተባለውን እንዳልሆነ እየተከታተልን አዳምጠን ልጆችን ችግራቸውን መፍታት አለብን። ልጆች በባህሪያቸው መደመጥ በጣም ትልቁ ነገር፣ በወላጆችም ሆነ በሌላው የማህበረሰብ አካል የሚፈልጉት ነገር ምንድነው? መደመጥ ነው ማለት ነው።